ዛሬ ደግሞ የት ነው ያለው? በዚህ ሰዓት በጣም ረፍተዋል። በሚገርም ሁኔታ ይህን ቪዲዮ ስሰራ በጣም ረፍተዋል። ግን ከቢረፍትም ገርሞኝ የአላህ ነገር ማለት ነው። ሱብሃንአላህ ወላሂ ደክሞኛል። ልተኛ ተስተካክዬ ተኝቻለሁ። እንደ ድንገት ደግሞ ለቁርስ እንትን የላትም ሩዝ የተፈጨ የላትም ማለት ነው። ብስሚላህ ረህማን ረሂም ላኢላህ ኢለላህ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዜዱ ሳቂታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልን። እንደምን አላችሁ? ደህና ናችሁ ወይ? በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩኝ ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። ወፍጮ ቤት ነው ያለሁት። ይህ ወፍጮ በጣም ደስ ይላል። በነገራችን ላይ ማለት ነው ሬሳው ምን እንደሚፈጭ ብታዩ ምግባቸው እነሱ ሩዙ ተፈጭቶ እንደ እንጀራ ነው የሚጋገረው። ያኔ እንደ እንጀራ ይጋገርና እንደ እንጀራም አይደለም። እንጀራ ሰው እንትን የለውም እንዴ ቁም ነገር አለው፣ ያምራል። ይሄ ስላለመድኩት መሰለኝ በጣም ነው የሚያስቀው ማለት ነው። ይሄንን ነው የምትበሉት አልኳት። አዎ ብለኛለች ማለት ነው። እንዴት እንደሚሰራ አላቅም ነበረ። ዛሬ ደግሞ እንደ ድንገት ጠዋት ስንቴ መሰላችሁ እስከ ዙሁር ወላሂ ሶስቴም ሰርቶ ይበላሉ። ቁርስ በለው ማለት ነው። ሶስቴም በተለያየ ነገር ዝም ብሎ አይደለም። አንዴ እንደ ቡላ ያደቁታል። ድርቅ ያለ ነገር አለ እንደ ቡላ። ቆይ ቪዲዮ አንድ ቀን እኮ ሁሉንም አሳያችኋለሁ ስላልተመቻችልኝ ያኔ ደክሞኝ ስለምቆም ስራውንም በደንብ እያለመጥኩት አይደለም። ከስራው በላይ ደግሞ ቋንቋ አለ። ቋንቋ አለመጥኩ ቋንቋ አለመጥኩም ሲባል እንዴት ያናዳል መሰላችሁ? ምክንያቱም ስንት ጊዜ የለፋችሁበት ስንት ዋጋ ከፍለን ነው አረብኛ ያወቅ ነው ማለት ነው። ሁላችንም ድንብር ብራችን እያወጣ በፊት ግን ምናክል እንደተሰማኝ እንደነበር አሁን ነው ያስተዋልኩት እንጂ የበፊቱ ምን ይመን ነበረ። ምክንያቱም ያኔ ልጅ ሁኜ በጫወታ እንደ ጫወታ አርጌ ስደትን ወጣሁኝ። እንደ ጫወታ ምንም ደንታ አልነበረኝም። አወቅኩኝ አላወቅኩኝ መደኸለን ነበርኩኝ ማለት ነው። እንደዛ ስል ግን በቀላሉ ነው የያዝኩት የነበረው። አሁን ላይ ግን ጭራሽ አረብኛ አታውቅም። የማወራት ሁሉም አንዳንዴ እሳደባለሁ። ስትሳደብም እሺ ትላለች። እሺ ትላለች። ዛሬ ደግሞ ሩዙን ዘብዝፌ ትቼው ነበረ። ዘብዝፌሽ ማለት ነው። በትኩስ ውሃ ታፍለቅለቂውና ትዘፈዝፊዋለሽ፣ ትተይዋለሽ። ሲቀዘቅዝ እንደዚህ ትጨምርለታለሽ፣ ይፈጨዋል ማለት ነው። እዛ ተገትረሽ ካላወጣሽው በቃ ምንም እንቅልፍ ሊወስድሽ ይችላል። አይጠቅመኝም አለችኝ። ኦኬ አልኳት። ምንም አማራጭ ስላልነበረኝ ማለት ነው። ቶሎ የሚያልቅ ነበረ የመሰለኝ ማለቴ ቢያንስ በዛ ቢባል በ30 ደቂቃ ነበረ የመሰለኝ ማለት ነው። አረ ይሄማ 30 ደቂቃ ቀርቶ 3 ሰዓት ነው 30 ሰዓት ነው የፈጅብኝ ነው የመሰለኝ። እንዴ እኔ ልተኛ ጨንቆኛል። አልጋዬ ላይ መቼ ልውደቅ ብዬ በመጣሁበት ለጧት ሆዷን ትወዳለች። ለጧት የለኝምና ጧት አይደርስም ትጠብቅልኛለሽ እንዴ አለችኝ። ይህንን ቋንቋ በምን አለችሽ አትሉኝም? በእንግሊዝኛ ማለት ነው ሲወራ። እኔ ማውራት ነው ማልችለው እንጂ አንዳንዱ ይገባኛል፣ ግን ከጠመምኩኝ አልገባኝም ይላለው ማለት ነው። ላደርቃት ከፈለግኩኝ በቃ አልገባኝም ነው ይላታለሁ። አልገባኝም ብላትስ ምን እንዳልኳት መቼ ታውቃለት? ኦኬ ነው ለሁሉም ነገር ኦኬ ትላለች። አረ ኮኬ ሹለቅ እላለሁ። እሺ ተኝተዋል እኮ እነሱ።
በጣም ይጮሃል እኮ ሙይት አድርጌው ነው እንጂ ማለት ነው። በጣም ነው የሚጮኸው። እነሱ ተኝተዋሉ። ስልኬን ደግሞ ምን እየሰራሽ ነው ስትለኝ ባሌን እያወራው ነው አልኳት። ቪዲዮን እያየችው ባሌን እያወራው ነው አልኳት። ነገራችን ላይ ካሜራም አለ። ኦኬ ያለችኝና እሷ ይኸው ለጥ ብላለች። እኔ ግን እዚህ ጋር ለ3 ሰዓት በሙሉ ተገትሬ ያለው ማለት ነው። የምን ቡኮ ጠብቄ የሮዝ ቡኮ ጠብቄ ማለት ነው። የሮዙ ቡኮ ሲወጣ ደግሞ 1-2 ጋግረን እንበላለን። አሳያችኋለሁ። ካልደከመኝ ወይንም እንቅልፍ በቦታው ካልወሰደኝ መጥባው ላይ ሆኜ ብቻ እንቅልፍ እንዳይወስደኝ ዱአ አድርጉልኝ ማለት ነው። በነገራችን ላይ በዚህ አጋጣሚ ማውራት የምፈልጋቸው ነገሮች ስብሃንላ የሰው ልጅ እንደዚህ ሆናችሁ ሰርታችሁ ሽንት ቤት ጠርገው በጣም ደክመው ለፍተው ግረው ያመጡትን ብር አጠፋችባችሁ። እንዴት ነው ለሰው ሰው የሚወስድባቸው? እንዴት ነው ቤተሰብ የሚበላቸው? እንዴት ነው ወንዶች የሚበሉት ሲባል ወላሂ እንደዚህ እንደሚደክም አላውቅም ነበረ። እንዲህ እኔም እስከ ዛሬ የሰራሁት የማዳም ቤት ሰራውኝ ነው የሚለው፣ ተጫወትኩኝ ነው የሚለው። ምን ጉድ ነው እንዲህ? ቆይ ሁሌም እንደዚህ 24 ሰዓት እየሰራችሁ ነው ለአመታት የተቀመጣችሁት? ቤተሰብ እንደዚህ ሆናችሁ ነው ለሰው ብር የምትሰጡት? እኔ ወላሂ አላቅም። አይደለም ለሰው ለቤተሰብ የከፋ ነገር እንኳን ካልደረሰባቸው ለአባት ለእናትም፣ ምክንያቱም ሲሪባቸው ጨክኑ አይደለም። ግን ትናንትናስ እዚህ ባልነበርነ ጊዜ አጋጣሚ እዚህ ባንሆንስ ከየት አምጥተው ነበር የሚቀለቡት? ወይኔ የስደት እህት ወንድሞቼ ወላሂ አሁን ነው ያሳዘኑኝ። አሁን ነው አንጀቴን የበላኝ። እንኳንም ደከምኩኝ አልኩኝ፣ እንኳንም ለፋውኝ አልኩኝ፣ እንኳንም ይሄን ድካም ተሰማኝ። ምክንያቱም የሰራተኛ ጉልበት የስደተኛ ጉልበት በጣም ብዙ ዋጋ ነው የሚከፍሉት። በጣም ብዙ እንባ፣ በጣም ብዙ ደም ነው የሚያፈሱት ሲባል ለኔ ድራማ ነበረ የሚመስለኝ። እንዴት ነው 24 ሰዓት የሚሰሩት? ምን ችግር አለው? ቶሎ ቶሎ ሰርተው ቁጭ አይሉም ወይ? እነሱስ ለምን እሺ ይላሉ? እንዲህ ጽዳት አጽድተው ምግብ ሰርተው ልብስ ተወክሰው አጥበው ምናምን ነበርኩኝ። ዛሬ ላይ ግን በኔ በራሴ ሲደርስ የሚገርም ታምር ነው። እኔ ራሴን ማመንና ያቃተኝ። እንዴ ቀኑ አይመሽም እኮ ቤተሰብ፣ ቀኑ አይመሽም እኮ። ደሞ ያለ ሰውነት የሰው ልጅ ሰውነት በ2 ቀን በ3 ቀን እንደዚህ ይሆናል? ሱብሃንአላህ። በሉ ለማንኛውም በያላችሁበት ሰላማችሁ ብዝት ትበልልኝ። እንቅልፍ ሊወስደኝ ነው መሰለኝ። ዱአ አድርጉልኝ። ባይ ባይ። ወዳችኋለሁ።